እናንተ ነብይ እኮ ምስክርነት የለውም አላችሁ እና ይሄ ማለት እናንተ ምስክርነት አላችሁ ነው። እናንተ ነብይ ናቸው ብላችሁ የተቀበላችኋቸው አካላት ምስክርነት አላቸው ወይ? አንደኛ በኪዳኑ ህዝብ መካከል ያሉ ናቸው። እግዚአብሔር ለህዝቡ ነቢያትን መልእክተኞችን እየላከ ያጸናቸዋል። በኪዳኑ ህዝብ መካከል ያሉ ናቸው። ዝም ብለው መሬት ላይ ከምድረ በዳ የበቀሉ አይደሉም። በኪዳኑ ህዝብ ለምሳሌ ከነቢያት መካከል ግንባር ቀደም የሆነው ዕንባቆም ነው። ቆይ ከሙሴ ነው የምንጀምረው። ሙሴ ምስክርነት ነበረ ወይ? አዎ። በሲና ምድረ በዳ እያየ ቆይ ህዝቡ ሁሉ እያየ ሙሴ ነው የምቀበለዋለሁ እኔ ቆይ ዕንባቆም አንተ ትቀበለዋለህ? ቆይ ሙሴን መቀበልህን አልተቀበለው ስለማትቀበለው አይደለም። አንተ አይደለም ዕንባቆም ነብይ ነው አይደለም? ስለ ዕንባቆም ከመሄዳችን በፊት መጀመሪያው መነሳት ነብይ ነው አይደለም? ዕንባቆም ነብይ ነው አይደለም? ሙሴ ነው የምንጀምረው። ሙሴን እንቀበላለን ሁለታችንም። ዕንባቆም ጋር እንምጣ። ሙሴን ከተቀበልክ ነው ወደ ዕንባቆምም ወደ ሌሎች ሙሴ ነብይ መሆኑን አምናለሁ። ስለዚህ የማላምነው ዕንባቆም ነው። ዕንባቆም ምስክርነት አለው ወይ? ኦኬ በሙሴ ላይ ነው የመጣው መሐመድ። እኛ ሙስሊሞች እናምናለን። አስተምህሮታቸው አንድ ነው። እኛ በማን ላይ መጣ ሳይሆን ምስክርነት አላቸው ወይ? እናንተ መሐመድ የመጣው በሙሴ ኪዳን መሐመድ የመጣው አስተምህሮታቸው የለ። አሁን የእናንተ ጥያቄ ነቢያት ምን አላቸው? ምስክርነት አላቸው። ነቢ መሐመድ የለውም ነው። ነቢያት ከምትሏቸው 12 ደቂቃ ነቢያቶች አሉ። ከነሱ መካከል አንዱ የሆነው ምስክርነት አላቸው ወይ? መጀመሪያ ርዕስ እያስቀየርክ ነው። ስለዚህ ርዕሱ ተቀየረ። ዕንባቆም ምስክርነት አለ ወይስ? ግራንት አደረኩህ እንጂ ራስ ያስቀየርክ። አስራችሁ መታውሩ አስራችሁ መታውሩ ቃንጂ 10 አይደለም። ሁላችን ራሱ 10 አንሆንም። እሺ ዕንባቆም ነብይ ከሆነ አንተ ተደምረ እንኳን 10 አይደለም። ቆይ ዕንባቆም ነብይ ከሆነ ምስክርነት አለው ወይ? ኦኬ እየነገርኩህ ነው። መጀመሪያ አዳምጥ። መጀመሪያ የምንነሳው ከሙሴ ነው። የኪዳን ሙሴን ተቀበለነዋል። አሁን ዕንባቆምና ሶፎንያስ ሙሴን ከተቀበልክ የሙሴን መጽሐፍ ትቀበላለህ? ኦኬ የሙሴ መጽሐፍ ኮረፕት እንደሆነ እናምናለን እኛ። እሱ ማስረጃ ሙሴ መጽሐፍ ኮረፕት ለመሆኑ ማስረጃ። አሁን በደንብ አዳምጡ። ምንድነው ያደረገ ያለው? መጽሐፍ ቅዱስ ተበርዟል አልተበረዘም ወደሚለው ሊገባ ነው። ማስረጃ አሁን አንተ ነህ እያልክ ያለው 1000 ማስረጃ ስጣለሁ፣ ግን ርዕሳችን መጽሐፍ ቅዱስ ላይ ሳይሆን ማስረጃ ነቢያት ላይ ነው። በዚህ ኪዳን ሰዎች ነው ወይ? አንደኛ ትላልቅ ሰዎች ነን። አሁን መጽሐፍ ቅዱስ እንደተበረዘ 1000 ማስረጃ ስጣ። ግን ጥያቄያችን ሙግታችን ቀደምት ነቢያት ምስክርነት አላቸው ወይስ የላቸውም ነው። ስለ ምስክርነቱ እያወራን እኮ ነው ብራዘር። ከሆነ መጀመሪያ መስፈርቱ ምስክርነት ከሆነ የዕንባቆም መስካሪ ማን ነው? ኦኬ እየነገርኩ ነው። መልስህን በደንብ አዳምጥ። የዕንባቆም ምስክር መጀመሪያ እንዴ ሰውየው ምን ሆኗል? ታዳምጣለህ? የዕንባቆም ምስክር ማን ነው? ኦኬ በጣም ጥሩ። አንደኛ በኪዳኑ ህዝብ መካከል አንደኛ በኪዳኑ ህዝብ መካከል ይመለስልሃል። ሰላ እዚህ ፖለቲካ አይመችህም። ክርስቲያኖችንን እንደዛ የምታምን ከሆነ እኛ በአንተ መረጃ መቅበር እንችላለን። ገብተዋል። ስለዚህ ይመለስልህ። ካናን ይመልስልሃል። አድምጠው በደንብ ማለት ነው። ኦኬ መጀመሪያ ደረጃ እያወራን ያለ ነው አንድን ነቢይ ለማለት የሚያስችል በኪዳኑ ህዝብ መካከል መኖር አለበት። ዝም ብሎ ከመሬት ተነስቶ ከበረሃ እየተነሳ ማንም ነቢይ ነኝ ሊል አይችልም። እግዚአብሔር የሰራው ህዝብ አለ። ከዛ ህዝብ መካከል መሆን አለበት። የቀደመው ኪዳን ጋር የተስማማ መሆን አለበት። የቀደመው ኪዳን ጋር ያልተስማማ መጥቶ የቀደመውን ኪዳን እያፈረሰ ተበርዟል፣ ተከልሷል፣ ላረም ነው የመጣሁት እያለ ማንም ነቢይ መሆን አይችልም። ኦኬ ያን ወደዛ የሚመልስ መሆን አለበት። ወደዛ ህግ የሚመልስ መሆን አለበት። አንደኛ መስፈርቱ። ከዛ የሚጋጭ ከሆነ ከዛ ተቃራኒ ከሆነ ነቢይ አይደለም ማለት ነው። ነቢይ የምንለው ከዚህ የኪዳን ህዝብ መካከል የሆነ ወደዚህ ኪዳን የሚመልስ ስለሆነ እነዚህ ነቢያት የመጡት ደግሞ ህዝቡ ጣዖትን ወደ ማምለክ ሲሄዱ ከዚህ ኪዳን ሲወጡ ተመለሱ እያሉ ወደዚህ
የሚመሩ ናቸው። ይሄ ኪዳን ደግሞ ተሰርቷል። የት ተሰርቷል? በሲና በረሃ። እግዚአብሔር አንድ ጊዜ በሲና በረሃ ተገልጧል ወይ? አዎ ተገልጧል። በማን ፊት? በህዝቡ ሁሉ ፊት። የሲና በረሃ እስኪጨስ ድረስ እግዚአብሔር በህዝቡ ተገልጦ ሽማግሌዎች ተመርጠው የዚህን ኪዳን እንቀበላለን አሜን ብለው በዚህ አግሪመንት ውስጥ በዚህ ኪዳን ውስጥ ነው ያሉት። ወደዚህ ኪዳን የሚመልስ ሁሉ ነብይ ነው። የስ ነብይ ነው። እግዚአብሔር ደግሞ ብዙ ጊዜ ከዚህ ጣዖት አምልኮ ሲወጡ ነቢያቱን ልኮ መልሷል ማለት ነው። በየት ውስጥ? በዚህ የኪዳን ህዝብ መካከል ወደዚህ መጽሐፍ አንድ ጊዜ ወደ ሰጠው መጽሐፍ አንድ ጊዜ ወደ ሰጠው ኪዳን የሚመልሱ ነቢያትን እየላከ በዚህ መሰረት ወደዚህ ኪዳን የሚመልሱ ከምልክት ጋር እግዚአብሔር ሲልካቸው ነቢያት ተብለው ይጠራሉ። ይህንን ደግሞ ኮንፈርም የሚያደርግ ማን ነው? ይህ የኪዳን ህዝብ ነው። ይህ ኪዳን ራሱ ነው። ይህን ኪዳን ያደርጉ ነበር። አዎ። እንባቆም ይህንን ኪዳን ወደዚህ ኪዳን የመለሰው? አዎ ወደዚህ ኪዳን የመለሰው። እንባቆም ለምንድን ነው የመጣው? እስራኤላውያን ከእግዚአብሔር ኪዳን ሲወጡ ወደዚህ ለመመለስ ነው እንጂ እንደ መሐመድ አዲስ የቅድሙን ሽር ያለው ኮራፕት አድርግ ያለው እያለ አይደለም የመጣው። በዛ መስፈርት ነብይ ነው ብለን እንቀበለዋለን። ኦኬ ቴንክ ዩ። እንግዲህ ገስት ላይ ከመግባቴ በፊት ታች ላይ ሆኜ ሳዳምጣቸው ነበር። አንድ 3 ደቂቃ ምናምን ሳዳምጥ ነበር እና ምን ሲሉ ነበር? ኮምፕሊትሊ እኔ ወደ ላይ ከወጣው በኋላ አርጊውመንታቸውን ቀይረዋል። መጀመሪያ አይነታቸው ሆኜ ሳዳምጥ ምን ሲሉ ነበር? ሁላችሁም እንደምታውቁት ነቢይ ሙሐመድ የሱ ምስክርነት ማን ነው? ለምሳሌ አሉ የጳውሎስ ምስክር ሐናንያ የሚባል ሰው ነው። ሐናንያ እንደዚህ ነው፣ በዚህ ገብቶ በዚህ ወጣ ሲሉ ነበረ። ሐናንያ ቆሞ መስክሮለታል። ከዛስ ምስክር በሁለት ይጸናል። ሌላ ሰውም ደግሞ አለ የጳውሎስ ምስክር ይላሉ። የሆነ ሰው አጠገቡ ልክ አሁን ፍርድ ቤት ስትሄዱ ዳኛው ምንድን ነው የሚላችሁ? ምንድን ነው ያንተ ምስክር ይላል። ከዛ ሰው ሁለት ሰው ምናምን ከውጭ ይጠራል። ያ ምስክር ነው አይደለ? እንደዛ ሲሉ ነበረ ከታች ሆኜ ሳዳምጣቸው። ምስክር በሁለት ይጸናል፣ የኛ ምስክር ምናምን እያሉ ሲያወሩ ነበር። እነሱ በሄዱበት አርጊመንት ለነቢይ መሐመድ 2 አይደለም እናመጣው 2000 ልናመጣ እንችላለን። ያ ምስክርነት የምርም ከሆነ የሆነ ሰው ሙስሊም ሊሆን ይችላል፣ ኢአማኒ ሊሆን ይችላል፣ ሄራክልስ ሊሆን ይችላሉ። እርሱ እውነተኛ ነቢይ ነው ብሎ የተናገሩትን ልናመጣ እንችላለን። ከአይሁድም ከክርስቲያንም ከሌላው ከዞሪስቲያንስም ልናመጣ እንችላለን። የምር ምስክርነት ያ ከሆነ ወደ ላይ ከወጣው በኋላ አርጊመንቱ ተቀይሮ ምን ቢሆን ጥሩ ነው? ህዝብ እስራኤላዊ መሆን አለበት። የቃል ኪዳን ህዝብ የሚባለው እስራኤላውያን ናቸው። እስራኤላውያን የቃል ኪዳን ህዝብ ናቸው። ወደዚህ ቃል ኪዳን የሚመልስ መሆን አለበት ማለታችን ነው ብሎ አርጊመንት ቀየሩ። ይሄ አልነበረም አርጊመንታችሁ። አርጊመንታችሁን እየቀየራችሁ ነው። አርጊመንታችሁ በተመታ ቁጥር ትቀይራላችሁ። ዲባንክ በሆነ ቁጥር ትቀይራላችሁ። ይሄም መስፈርት አይደለም። እስራኤላዊ መሆን የአንድ ነብይነት መስፈርት አይደለም። ለሚ ዲባንክ ዲስ አርጊመንት። እሺ ኦሪት ዘኍልቍ ምዕራፍ 22 ቁጥር 5 ላይ አንድ ግለሰብ እናገኛለን። በለዓም ይባላል ሰውየው። በለዓም ይባላል። ኦሪት ዘኍልቍ ምዕራፍ 22 ቁጥር 5። ይህ ሰው ነቢይ ስለመሆኑ መጽሐፍ ቅዱስ ይናገራል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይ ሁለተኛ ጴጥሮስ በአዲስ ኪዳን ምዕራፍ 2 ቁጥር 16 ላይ ይህ ሰው ነቢይ ነው ይላል። ነገር ግን ስለመተላለፉ ተዘለፈ፣ ቃል ያሌለው አህያ በሰው ቃል ተናግሮ የነቢይን እብድነት ገታ ይላል። የነቢዩን እብድነት ነቢይ ያለው በለዓምን ነው። ከፍ ብላችሁ ማየት ትችላላችሁ። በለዓም ምንድነው? ነቢይ ነው። ፕሮፌት ይለዋል እንግሊዝኛው። ይሄ ፕሮፌት ምንድነው ከተባለ እግዚአብሔር በቃልን በአንደበቱ ያደረገለት ሰው ነው። መጽሐፈ መቃብያን ላይ አትቀበሉም፣ እሱን አልፈዋለሁ። በለዓም ነቢይ ከሆነ እሱ እስራኤላዊ ነው። የቃል ኪዳን ህዝብ ከቃል ኪዳን ህዝብ ውስጥ ያወጣ ነው ወይ ስንል አይደለም። ምንድነው ማስረጃው? let me show you some argument። እሺ ሆልማን ኦልድ ቴስታመንት ኮሜንተሪ ምን ብሎ ያስቀምጣል? ገጽ 358 ላይ በለዓም ይላል። በለዓም ኢዝ ነን እስራኤላይት ፕሮፌት። በለዓም የሚባለው ነን እስራኤላይት የሆነ ፕሮፌት ነው። ከእስራኤል ውጪ እናንተ ህዝብ እስራኤል ከምትሏቸው ውጪ የሆነ ነው። ለዛ ነው ሆልማን ኢሉስትሬትድ ባይብል ዲክሽነሪ ላይ ኮምፕሊት ሪቫይዝ አፕዴት ኤንድ ኤክስፓንድድ፣ በዚህ ላይም ተመሳሳይ ነገር እናገኛለን። በለዓም ኢዝ ነን እስራኤላይት ፕሮፌት።
ከህዝበ እስራኤል ውጭ የሆነ የቃል ኪዳን ህዝብ ከምትለው ከእስራኤል ውጭ ነው። ጂውሽ ስታዲ ባይብል በዚህ መጽሐፍ ላይም ተመሳሳይ ነገር እናገኛለን። ምን ነን እስራኤላይት ፕሮፌት ነው ማን ስቶሪ ኦፍ ሲር ኦፍ በለዓም ስለ በለዓም በሚናገረው ዘ ፕሮፌት ሃንድቡክ ቮሊዩም 2 ላይም ተመሳሳይ ነገር እናገኛለን። ምን የሚል ነገር ያስቀምጣል? በለዓም ነን እስራኤላይት የሆነ ፕሮፌት ነው፣ ከህዝበ እስራኤል ውጭ የሆነ ፕሮፌት ነው ይላል። ዘኒው ኢንተርናሽናል ኢንተርፕሪተርስ ባይብል ዲክሽነሪ ላይ ምንድን ነው ልትነኝ የፈለከው? በለዓም ነው ልትሰብክ ነው ወይስ መሐመድ? አንዴ ለምን ቃል በቃል እንደ በለዓም አምጣው። አንዴ ሂድ ወደ መረጃው ይዘናል። ታዳምጣለህ ብራዘር ዴቪ? አንዴ ሳላ አትረብሻ። የመጀመሪያው ሁለተኛይቱ ዝም በል በእናትህ። እስካሁን አወራህ አይደል እንዴ? እስካሁን አወራህ 30 ደቂቃ ዳምጫችሁ 2 ደቂቃ ሳወራ ትንቀጠቀጣላችሁ። ኖ በጭራሽ ከመጀመሪያው ከውሸት ነው የጀመርከው። 30 ደቂቃ አውርታችሁ 2 ደቂቃ ሲያወራ ትንቀጠቀጣላችሁ። ዝም በል ሲጀምር አትጩሁ። ውሸታችሁ ከስህተት ነው የጀመርከው። ውሸታችሁ ሲጋለጥ አትጩሁ። ከነን ቆይ አንዴ ሳላ ሲጀመር ከውሸት ነው የጀመርከው። እንዴት ከውሸት ጀመርክ መሰለ? ለምን ወጣ? እንዴት ከውሸት ጀመረ መሰላችሁ? የመጀመሪያው ልጅቷ ባነሳችሁ ሀሳብ ላይ ነበር እኛ እያወራን የነበረው። እየጻፍኩ ነበር እዚህ የሚናገረው። ሲጀመር እኛ እያወራን የነበረው ምንድነው? ልጅቷ ባነሳችሁ ሀሳብ ጴጥሮስ ጳውሎስ ነብይነትን አይገባውም በሚለው ነው። ኦኬ ስለሱ ኮንፊርሜሽን እያወራ ነበር። ቆይ አንዴ ዝም በል። በጣም ፈሪ ናቸው። አዳምጠንሃል፣ ዝም በል። ራሳቸው አስወጥተው ለምን ወጣ? አዳምጠንሃል፣ ዝም በል። ኧረ አልጨረስኩም መሰለኝ። ስለዚህ አትቀጥፍም፣ አትዋሽም። ኧረ ውሸት። ስለዚህ ኢቭን የሁለተኛው የሐዋርያው ጴጥሮስ መልእክት ላይ ነብይ ነው ይላል ብለሃል። ውሸትህን ነው። ነብይ ነው አይደለም። ውሸታችሁ ሲጋለጥ ምንም ውሸት የለም። ሰለምና ፖለቲካ ነው። ፖለቲካ ልሰራችን ፖለቲካ ልሰራ ውሸት ነው የጀመርከው። ውሸትህን እናወራለን። አትዋሽ። ዴቭ በእናትህ ዝም በል። ለምን ትፈራለህ? እንደዚህ ናቸው። አንተ ሲጀመርም በውሸት ነው የጀመርከው። በውሸት ስለጀመርክ ውሸትን እናጋልጥና ከዛ በኋላ ወደ ቀጥተኛ ውይይት ትመጣለህ። ገብቷል? ዝም ብለህ አትዘባርቅ። ፕላስ ደግሞ ሙሉ ሀሳብህን አዳምጠንሃል። ገብቶሃል? ዝም ብለህ ፖለቲካ ሰርተህ አትወጣም። ቁጭ በል፣ ተረጋጋና በትክክለኛ ስለ ፕሮፌሲ እናወራለን ማለት ነው። እኩል አታውራ፣ ዝም በል። ሰምተንሃል። ያንተን ሀሳቤ ጥያቄና መልስ ነው የምናደርገው፣ ወይ ደግሞ በደቂቃ እየሰጠን ታወራለህ እንጂ ዝም ብለህ አዘባርቅም። ስለዚህ ዝም በል። ማህበር ዝም ይበሉ ይላል ጳውሎስ። ስለዚህ ዝም በይ። ወይ ሳላ ምንም አይነት ፖለቲካ አትሰራም፣ አንሰማህም። እኛ ጎዶሎች አይደለንም። ለምንድን ነው የምትፈሩት? ጎዶሎች አይደለንም። እኩል መብት የተሰጠን ክርስቲያን ሴት ነች። ስለዚህ ስርዓት ያዝ። ከጎዶሎም በታች ነች። ላሳይሽ እሱ አይ ጎዶሎ ነህ አንተ። ያንተ ቁርአን ነው ያን የሚለው። ስለዚህ ስርዓት ነው። በጣም እየፈሩ ስለሆነ ማንም አልፈራህም። ሳላ ፖለቲካ አትስራ። በጣም ፈሪ ናቸው። ከከነዓን ጋር እየቀጠልኩኝ መሀል ላይ ጣልቃ ገቡና ፖለቲካ ወደ መስራት ነው። ከነዓን አያችሁ አይደል? ከሱ ጋር በስርዓት እያወራው ነበር። ዴቭ ሳላ እረፍ። እኩል አታውራ፣ ዝም በል። ሞግታት እንዳምጠንሃል። አልሞገትክም እኮ ውሸት ነው ያወራኸው። አትፍሩ። አትፍሩ። ውሸት ነው ያወራኸው ሳላ። ሁላችሁም ተከትላችሁኝ ነው ጋይስ፣ ሁላችሁም ተከትላችሁኝ ነው። ምንም ተከትለ አትውጣ። አንተ በትክክል ከፈለክ 10 ሰው ይዛችሁ ስታወሩ ነበረ። 10 ሰው ጋር ትቀራላችሁ። ሰላም አለይኩም። ኮንቨርሴሽንን እንዲቀጥል ከፈለክ በትክክል ራስህ ካልፈራ ቁጭ በል። እንዴ ስድብ ነው እንዴ? መጀመሪያ እኔ እንትን እያልኩኝ ነበር። ለምን መሰለ እኔ እኮ ከናን ያስቆምኩት ለምን እንደው ታውቃለህ? ሲጀምር በውሸት ጀመረና ሁለተኛው ሐዋርያ ጴጥሮስ መልእክት ነብይ ነው ይላል አለ። ለምን ደግሞ ተቀባጥረው? እኛ እኮ መጽሐፍ ቅዱስ ባለቤቶች ነን። እኔ ታይም ስላልተሰጠ ነው ዝም ያልኩት። አንደኛ እኮ ረጅም ሰዓት ሲያወራ አንተን ፈቀድክለት። ገብቶሃል? ዝም ብሎ የራሱን ፖለቲካ ነው እየሰራ ያለው። በተነሳው ሀሳብ ላይ እየቀጠለ አልነበረም። አሁንም ጎበዝ ከሆነ ይምጣ። አይ የአዲ ቤት ስለሆነ እሱ ነው ሰዓትን መስጠት የሚችለው እንትን ማለት የሚችለው። ያው የፈለከውን ያክል ዳራ ከፈቀደለት መብቱ ነው። ለዛ ነው ዝም ብዬ ያዳመጥኩት። የራሴን ስላወራው ሐሳቤን አስቀምጬ እንትን ስላልኩኝ ስለጨረስኩ ታይምም ስላልተያዘ
ለዛ ነው ዝም ብዬ ማስታወሻ እያስኩ ያዳመጥኩት የነበረው። ምን አደረገ መሰለህ እኮ አልተር አደረገውና እዚህ ጋር ያለውን ኦዲየንስ በሙሉ እንትን እያለው መጣ ማለት እየረበሸው መጣ። ምክንያቱም ልክ የነበረው ንግግር ምን ነበረ? ሌላ ሐሳብ ነው። ከልጅቷ ጋር በነበረው ሐሳብ ላይ ነው እያወራን የነበረው እንጂ ጀስት ፕሮፌሲ ማለት ወይም አንድ ፕሮፌት ይሄ ኳሊቲ ሊኖረው ይገባል ይሄ ነው ኳሊቲው ብለን የደመደምነው ነገር የለም። ወይም ደግሞ ለፕሮፌሲ ይሄ ካልተሟላ ያ ፕሮፌት ትክክለኛ አይደለም የሚል ድምዳሜ ሰተን አልተነጋገርንም። ሶ ይሄን በማያውቅበት ሁኔታ ባላዳመጠበት ሁኔታ መጥቶ ሌላ መዘባረቅ ውስጥ ነው የገባው። አንደኛው። ሁለተኛው ነገር ደግሞ የሐዋርያ ጴጥሮስ መልእክት ላይ ነብይ ነው ይላል ብሎ አወራ። የለም እንደዛ የሚል ቃል የለውም። የማይሆን መንገድ መረጠ ነው የሚለው። ስለ አካሄዱ ነው እንጂ እንትን ያላለው ነብይ ነበር ብሎ ኮንፊርም ያደረገበት ነገር የለም። ሶ የማይችለውን ነገር በትክክለኛው የሱ ፕሮፌት እንደሚወድቅ ስለሚያውቅ ዕንባቆምን አነሳ። ዕንባቆም ኦልሬዲ አንድ መጽሐፍ ይዞ እኮ አንድ የራሱ ክፍል ኖሮት እኮ የምንቀበለው መጽሐፍ ነው። ያንን ከነብዩ መሐመድ ጋር ሪሌት ሊያደርገው ፈለገ። ምንም የሚያገናኘው ነገር የለም። ያ ቃል እሱ ያወረደው ቃል ከሌሎች ነቢያቶች ይለያል ወይ ነው ኩዌስችን ሊደረግ የሚገባው። ዕንባቆም ኦኬ የሱ አንድ እንትን አለ ኦሪት እንትን ላይ ብሉይ ኪዳን ላይ ያ መጽሐፍ ፕሮፌሲው ልክ አይደለም፣ ከሌሎቹ ጋር ይቃረናል፣ ለብቻው የተጻፈ ነው። ሶ እንዴት ፕሮፌት ነው ብላችሁ ተቀበላችሁት ከሆነ ኦኬ እንቀበላለን። ግን በብሉይ ኪዳን ላይ የተጻፈው ፕሮፌሲ ከሌሎቹ እንትኖች ጋር ጽሁፍ መጽሐፍቶች ጋር የማይቃረን ከሆነ ፕሮፌሲውን ለምን ኩዌስችን የምናደርገው ነው? ነብዩ መሐመድ ፍሮም ደ ስክራች ሲነሳ በመካድ ነው የተነሳው። ሶ በመካድ የተነሳ ነብይ ኦፍ ኮርስ ውሸታም ነው ብለን እንጀምራለን። ለምን? ሐሰተኛ ነቢያቶች እንደሚመጡ ስለምናቅ ስለተነገረን። መቼ? ከሙሐመድ ከመነሳቱ ከ700 ዓመት በፊት ይሄ ቃል ስለተነገረ እና የራሱ ነብይ ፌል እንደሚያደርግ ስለሚያውቅ በኤኒ ሚንስ ኢቭን ራሱ እንትኑ ነብዩ መሐመድ ብለው የሚያጻደቁበት